ናቲ ቁልፉን ይዞ እናቱ እታገተችበት ቤት ገባ። በጣም በሚያሳዝን ሁኔታ እናቱን ሲያገኝ በድንጋጤ ከው ብሎ ቀረ። በሩን ሲከፍተው እናቱን ከፊት ለፊቱ አገኘ። ሌላው ቤቲና ገዙ ተዋረዱ። የመጨረሻ ውርደታቸውን ተከናነቡ። ትሁት ለናቲ ሁሉንም ነገር ነገረችው። በዚህን ሰዓት ምን ማድረግ እንዳለባት ግራ የተጋባችው ቤቲ አሁን ላይ ውርደቷን ተከናነበች። ናቲ እናቱን ሲያይ በደስታ ቢደሰትም ግን ደግሞ ይህን ያክል አመት እዚህ ህይወት ውስጥ እየተሰቃየች መኖሯን ሲያስተውል አባቴን መቼም ይቅር አልለውም፣ ለፖሊስ ደውዬ እውነታውን ተናግሬ ሙታለች የተባለችውን እናቴን እቤት ዘግተው እያሰቃዩት መሆኑን ይፋ አድርጌ እሱን በቀለዋለሁ በማለትም እንግዲህ ናቲ ለፖሊስ ደውሎ ፖሊሱ ቤት ድረስ በመምጣትም ለስንት አመታት እናትህ ሙታለች ተብዬ በናፍቆቷ እየተቃጠልኩኝ እናቴ ሙታለች ብዬ አምኜ ተቀብዬ፣ ነገር ግን እነሱ ሁለቱ መሰሪዎች ንብረታቸው ወይም የእናቴን ንብረት ይፋ ላለማውጣትና እንዳትከፈላቸው ንብረቷን ይዛ እንዳትኖር አእምሮ በሽተኛ አድርገው አስቀምጠዋታል በማለትም ለፖሊስ ተናገረ። ወደዛ ወደ ባዶ ክላስ የሄደበት ምክንያት ቤቲ እያስገደደችው ነበረ። አብሬ ልተኛ እያለችም ስታሳቅቀው እንግዲህ ቁልፉን ፈልጎ በማግኘትም ቀጥታ ወደዛ ክላስ ሲሄድም ልክ ቁልፉን አግኝቶ በሩን ሲከፍተው እናቱ ከፊት ለፊቱ ቆማ ሲያይም በመንፈስ ነው በአካል ፈጣሪ ሆይ እያለ በድንጋጤ እናቱን አየ። በዚህን ሰዓት እናትየዋም መጣህልኝ ልጄ እያለች በደስታ ተፍለቀለቀች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ እጅግ በጣም በሚያሳዝን ሁኔታ ናቲ እናቱን ቢያገኝም በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርት ይዘን መጥተናል። እንግዲህ በሚያሳዝንና ልብ በሚነካ ሁኔታ እናቱን ወደ ባዶ ክላስ ተብዮ ሲያመራ በሩን ሲከፍተውም ከፊት ለፊቱ እናቱ በፍርሃት ቆማ ተጋርጣ አያት። በዚህ ሰዓት የእውነት ነው ወይስ ደግሞ በመንፈስ ነው እናቴ ፊቴ የቆመችው ሲልም ናቲ በጣም ደነገጠ። ነገር ግን መጀመሪያ ላይ የሆነ ነገር እንዳለ እዚህ ቤት ስመጣ ልቤ እየተሰማኝ ነበር እያለም እንግዲህ ውስጡን መጠየቅ ጀመረ። ቤቲ አቶ ገዙን ባስተኛችበት ቀጥታ ናቲ ከሶፋ ላይ በተኛበት ሰዓት ጉዞዋን ወደ ናቲ አደረገች። ናቲ በተኛበት ሄዳ ስትጠጋው በድንጋጤ ደንቅጦ ተነስቶ ምን አይነት ፈጣጣ ወራዳነሽ በማለትም ከዛ ካጠገቡ አባረራት። እንዲሁም ደግሞ በቀን ቁጭ ብለው ባሉበት ሰዓት ልትስማው ትሁቴ ስትደርስ ይቅርታ ብላ ትሁቴ ስትመለስም ተዛም ተከትላ ሄዳ አካበር ክሳ አለችና ትሁትን እኔና አንቺ እዚህ ቤት ሰላም ፈጥረን ተግባብተን መኖር አለብን አይደል አለቻት። አዎ፣ ስለዚህ ያየሽውን ነገር በፍጹም አልሰማሽም አላየሽም አሉ ስትላትም እሱን ነው እንዴ አለቻት። እንግዲህ ናቲም ትሁቴን ያየሽው ነገር በተሳሳተ መንገድ ነው ሲላትም ችግር የለውም ያጋጥማል አለችው። ናቲ አሁን ለትሁቴ የቅርብ ሰው መሆን ይፈልጋል። እናም ቁርስ አቅርበው ሲበሉ እዚህ ቤት ጥሩ ወዳው እንደመጣ ቡና ፍሌ አለቻት። ቡና ፍልታ ለናቲ ስትሰጠው ትሁቴ እዚህ ቤት ጥሩ ፊት አየሁ ልበል አላት ለቤቲ። ማለት ቁንጅና አለችው። እንደዛ ማለት ሳይሆን መልካም ሰው ማለት ነው። አዎ በጣም መልካም ሰው ናት አለችው። አይ ጥሩ ነው፣ ከአንድ አሰሪ ይሄ መውጣቱ ደስ ይላል አላት። እሺ እንደነህ እያለች የአባቴ ሚስት ደህና ነኝ፣ እኔን ለማናደድ የምታደርገው ነገር በጣም ከባድ ነው አለችው። እንግዲህ የአባቴ ሚስት መሆንሽ አይካድም አይደለ? ስለዚህ ለምን ትናደጃለሽ አላት። ባክ እንደዛ አይደለም
አለችው። አውቃለሁ አባቴን ወደሽው አፍቅረሽው ወደሱ ህይወት እንዳልመጣሽ። አባቴ አንቺን ይወዳል፣ ትንሽ እኩያውን ሳይሆን ልጁን አግብቶ እንደሆነ ግን ደግሞ ምንም ማድረግ አይቻልም፣ ያንቺ ምርጫ ነው አላት። አሁን እሱን ተወው አለችው። በዚህን ሰዓት እንግዲህ ትሁቴ የምታዩ የምሰማው ነገር ለእሷ አስደንጋጭ ስለነበረም ሁሉን ነገር እያየች ዝም ትላለች። እናም አሁን እናትህ አለች ብዬ ልንገረው ወይስ አልንገረው? እኔ እንጃ፣ ካልነገርኩት ከነሱ እኔ በምን ተሻልኩኝ? መናገር አለብኝ ትላለች። እናም ለትሁት እንግዲህ እናቱ እንደሞተችበት ለስራ ሄዶ በሚያሳዝን ሁኔታ በሳምንት ቀን ሙሉ ሳምንት ባልሞላ ቀን እናት ሞተች ተቀበረች ተብሎ ቦታው ሲመጣ በጣም እንደተረበሸና እንዳዘነ እዛ ቤትም ሲመጣ ህይወቱ መንፈሱ እንደሚጨናነቅ እንዲሁም የእናቴ ትውስታ ሀው ብሎ ይመጣብኛል፣ በዛ ላይ ደግሞ በቃ የሆነ ድምፅ የሰማ ያክል ነው የሚሰማኝ ሲላትም ምን አለች ትሁት። አዎ ለማንኛውም ተረጋጋ አለችው። ምንም አማራጭ የለኝም፣ ለዚህ ነው እዚህ ቤት መቆየት ያልፈለግኩት አላት። ቢሆንም መረጋጋት አለብህ አለችው። እሺ ግን ደግሞ ያልጠበቅከው ደስታ ቢመጣስ ምን ታውቃለህ ስትለው ስለምን ደስታ አላት። አይታወቅም ስትልም አይ እሺ አላት። እናም ደህና ይዘውሻል ሲላትም አዎ ጥሩ ናቸው አዎ አለች ትሁቴ። እሺ አላት። በዚህን ሰዓት አቶ ገዙ ሲመጣ ገዙ አለ። ልጄ መጣህ? አዎ። መቼም ብር ልትለኝ አይደለም የመጣኸው? ምን ነው? የእናቴን ሀቅ ለመውሰድ ነው የመጣሁት ሲለውም ምን? አዎ ከእናንተ አላልኩም፣ የእናቴን ሀቅ አይደል እሞክራለሁ ሲለውም እሞክራለሁ ሳይሆን የእናቴ ሀቅ በእናቴ ስም የሆነ ነገር ማድረግ እፈልጋለሁ። ስለዚህ እሱን ነገር ደግሞ እንድሰጠኝ እፈልጋለሁ አለው። እሺ እሞክራለሁ ብሎ ሄደ። በዚህን ሰዓት ገዙ እንደዛ ብሎ ሲሄድም መጨረሻ ላይ ግን እንዴ ይገርማል እያለ ነበረ። መጨረሻ ላይ ገዙ ሲሄድ ድጋሜ ሲመጣ ትሁትን እየተጠባበቅሻቸው ልጆቹን አላት። እኔቱን ልጆች አለች ትሁትም ሚስቴንና ልጅን። እሺ አለችው። ደነገጠችም። መጨረሻ ላይ ገዙ ተመልሶ ሲመጣ በድጋሚ ጠየቀው። እዩልክ በእናቴ ስም የሆነ ነገር ማድረግ እፈልጋለሁ ብዬ ነበረ። ስለዚህ አሰብክበት? 1.5 ሚሊዮን እፈልጋለሁ አለው። ምን? አዎ ብዙ እኮ ነው ሲለውም በዚህ ሰዓት ይህ ብዙ አይደለም። ስለዚህ በእናቴ ስም በጎ አድራጎት መክፈት እፈልጋለሁ አለው። በቃ እሺ እሞክራለሁ ሲለውም እሞክራለሁ ሳይሆን አደርገዋለሁ በል አለ። በዚህን ሰዓት ናቲ እንግዲህ በሚገርም ሁኔታ ቆንጆ ነው፣ በቃ ጠንካራ ሰው ነው እያለ ለትሁት የተናገረችው ቤቲ እሱን ስታየውም አማለላት። ቀጠለችና በሚተኛበት ሰዓት እየሄደ ታስቸግረው ጀመር። ሂጂ ከዚህ ፈጣጣ ወራዳ እያለም ይሰርዋታል። እሷ ግን ምን መስሎ አይታያትምና በመጨረሻ ላይ ግን ናቲ አንተ ጎበዝና ጠንካራ ጀግና ወንድ ነህ፣ አባትህ ትከሻ ላይ እኮ ምንም ነገር አላደረክም አለችው። እሱ እኮ ትከሻ ዝሏል፣ ትከሻ የለውም። ለምን ብትይ ልጅ አግብቶ የእሷንም በቻለ እንኳን የኔን ልችል አላት። የምታናድደኝ ነገርስ አለችው። እውነታው አይደል አውቃለሁ፣ የሚገባሽን ኑሮ የልጅነትሽን ኑሮ እየኖርሽ እንዳልሆነ፣ ግን ደግሞ ልጅነትሽን ከማጣጣም ይልቅ ሽማግሌ አግብተሽ ንብረት መውሰድ ነው ፍላጎትሽ። ሁሉን ወዶ ስለማይሆን ተጋፈጭው አላት። ኡፍ አለችው። አሁን እሱን ተውና ሌላስ? አይ ቆንጆ ነው እያለ ማማለል ጀመረች። ያምሻል እንዴ ሂጂ ወደዛ አላት።
ገደም ባለበት ሂዳ ሳመችው። እሺ ከዚህ ምን ትመስላለች? ያማታል እንዴ ፈጣጣ ሽም የላትም አለና አባረራት። አሁን ላይ ስለ እናቱ እያሰበ ቢሆንም በእናቱ ጉዳይ ግን በሩን ቁልፍ ስጭኝ ትሁት ሲላትም ትሁት ተኝታም ስለነበረ ረበሽኩሽ እንዴ ይቅርታ አላት። ምን ፈልገህ ነው? ምን ልታዘዝህ አለችው። እሱም ይልሽ ሳሎን መተኛት አልቻልኩም እውነት ለመናገር እና ታጸጅልኛለሽ አላት። ምን የዛኔ ባዶ ክላስ ቁልፍ ስጭኝ ሲላትም እንዴ ቁልፉ እኔ ጋ አይደለም፣ በዛ ላይ በጣም የቆየና የቆሸሸ ነው። ስለዚህ ሌላ ጊዜ እንትን እላለሁ አጽህችልህ ለነገው ትኖራለህ አለችው። ከዛም እሺ በቃ አለና ቁልፉን መፈለግ ጀመረ። በዚህን ሰዓት ትሁቴ ምን ማድረግ እንዳለባት ግራ ተጋባች፣ ደነገጠች። እሺ በቃ አለና ቁልፉን ፈልጎ ሳሎን መደርደሪያ ሲያገኘው ይዞ ሄደ ወደዛ ወደ ተዘጋ ክላስ። በዛን ሰዓት ገዙ በእርግጥ ቤቲና ገዙን አስተኝታ ቤቲ ናቲ ጋር በመሄዷ በጣም ነቅቷል። በዚህን ሰዓት ምን ማድረግ እንዳለባት ታውቃለች እና ናቲ ተናዶ አከላፍቶ ሲመልሳት እገዙ ጋር ስትመለስ ገዙ ነቅቶ አገኛት። የት ሄደሽ ነው ሲላትም በስማም አስደነገከኝ አለችው። ውሃ ልጠጣ ስትለውም እናጠጣሽ? አዎ ጠጣሁ አላት። በዛን ሰዓት እንግዲህ ቤቲ ተደናገጠች። ናቲ የእናቱን ክላስ በዛ በቁልፍ ሲከፍትም እናቱን ከፊት ለፊቱ ቁማ ሲያገኛት በድንጋጤ ድርቅ አለ። በመንፈስ ነው ወይስ በውኔ እያለ መጨነቅ ጀመረ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።